ፎቶ ትልብ ብላችሁ እስኪ በትልቅ አርዛው ላይ እስኪ በትልቁ እናድርገው። ገዝቶ ፈርሻ እያለ እዛ ከነሱ ጋር እያለች ተነስታ የላከችው ነው። ሀና ናት አይደለችም? ይሄን ብቻ ነው ጥያቄ። በትልቁ ሆነ እስኪ ያለ ትርሰር በትልቁ ሆነ እስኪ እኔም በትልቁ አድርገኝ እስኪ ቆይሻው እስኪ ነው ያደረገው። ናት አይደለችም? እንዴ ናት፣ ራሷ ነች። ስለዚህ ይችን ራሷ መሆኗን ካመናችኋት በደንብ አሳይ። ፎቶ ጠጋ። ይሄ ፎቶ እዚህ የቱን አለ የምትነሳው ንገሩኝ እስኪ። ይቺ ትልቋ ሴትዮ ምን አያችሁ አይደለም ያለችው? ትልቋ ሴትዮ ምንድን ነው የምትፈልጉት? አይደለችም አትበሉ። ኮሜንታተሮች ፍላታችሁን በደንብ ናት። እዛ እኮ ስንት ድንበር ቆርጣ እኮ ነው የሄደችው። በስቃይ ላይ እኮ ነው ያለችው እዛ። እሰቡ የቲክቶክ ፊልተር የለም እኮ እዛ። መኖሯን አለመኖሯን የሚያጠራጥር አይደለም። አለች፣ በህይወት አለች። አሁን ምን ማድረግ አለባችሁ መሰለኝ? ታው ጎበዝ፣ ይሄ ጂዳውን ልጅ አንድ ማላ እናርግና እናስይዘው። አራስ ቪዲዮ አንድ ቪዲዮ እንዴት ነፈራብን? አዎ ተማኛ። ይሄ ፎቶውን አየኸው? እሷ ነች። አዎ ታሪ ነው ፎቶሪ ተለበለ። አዎ እኮ ገባታ ነገር ደግሞ አብያው ነው። እሺ ስማ፣ ወንድ አባቷ ምናምን ዛሬ ደውለውልሃል? ስንደውል ስልካቸው እየሰራልኝ አይደለም እና እየሄዱ እንዳያስጨንቋቸው እናንተ ንገሩ። በዚህ አግዙን እናንተ። አባትየው ዛሬ አውርተዋል? የሸዋ ወንድሟ ራሱ እያያት ነበር እና እሷ ነች እያለ ነው ወንድሟ ራሱ። ታብታብ አድርጎ እኔም አይኗ ምናምን ጭራሽ አቀማመጧና አፍንጫዋ ራሷ ነች ልጅቷ። ያኮረፈች አይነት ስለመሰለ ነው ልጅቷ። ያው ዲወት በህይወት አለች ከተባላችሁ ወደ ተግባር እንጂ መግባት ያለባችሁ እናንተ ከላይ መረጃ አለው ምን ያባባላችሁ? በህይወት አለች ልጅቷ። እና ልጅቷ አናቃትም። እዛ ላይ ያቻትም ልጅ እኮ አጣቃትም። የሀገራችን ልጅ እኮ አና አይደለችም። ግን አና እያለቀሰች እያለች ልጅቱ መሆነች ነው ከኢትዮጵያ ብር አላስገባልሽ ብሎ ነው ወይ እዚህ የምታለሽው ስንላት፣ አይ የኔ ታሪኩ ብዙ ነው ከሳውዲ ወደ ኢትዮጵያ ሊቃማ ለማውጣት ሳይት እዚህ እንዴት ተደርጌ ነው ስትል፣ እንዴት ነው እስኪ ከመጀመሪያው ጀምረሽ ንገሪኝ ስንላት፣ ጓደኞች ነበሩኝ አለችን። ጓደኞች እንዲያንቺ ተይዘዋል ስንላት፣ አይ ጓደኞቼ ወንድ ናቸው ጥረው ይሄደዋል። እንደዚህ ደፍረው ሙታለች ብሎ ጉድጓድ ውስጥ ጥለውኝ በጣም ረዥም ሰዓት ቆይቻለሁ። ጉሬ ውስጥ ሙታለች ብሎ መልሰው ሊቀብሩኝ ሲመጡ በህይወት መኖሬን ሲያውቁ በሆነ ዋሻ ውስጥ አስገቡኝ አለችው ልጅቱ። እንግዲህ ማለት ነው እንግዲህ ይህም ከየት አንጥተው ይናገራሉ እነዛ ልጆች። መቼ ነው እንደዚህ የተባለው? ስንት ቀን ይሆናታል? ልጅቱ ያለችን ሮብ ዕለት ነው። ግን ከዚህ ሳምንት በኋላ አይተናትም አናውቅም። እዛ ያሉ ከሀያ በላይ ልጆች አሉ ማለት ነው ከኢትዮጵያ ብር አልገባላቸው ብሎ የተቀመጡ እና ይህን 8 አይተናት አናውቅም። ልጅቱ በህይወት አለች። ይህን 8 ቀን ገላዋትም እንዲሁ አናውቅም። ከዛ በፊት ግን አግኝተናታል። በዚህ ሳምንት ውስጥ ማለት ነው አግኝተናት ውጭ ላይ እያለቀሰች አታልቅሽ አይዞሽ ትወጫለሽ፣ እኛም እኮ እንዲያንቹ ነን ስንላት፣ አይ የኔና እናንተ ይለያያል ልጅ ነው የምትለው። ልጅም አለኝ ብላለች። እና እሷ መጀመሪያም ጊዜ ከዛ ጥላትም የሄዱት ጠብቁን እያልኳቸው ጥለውኝ ሄዱ ጓደኞች ነው ያለችው። መጀመሪያ ላይ የወጣችው እሷ ናት። መጀመሪያ ከወጣች በኋላ ራሷ ናት ያለችው። መጀመሪያ ወጥቼ ደክሞኝ ሳርፍ ጠብቁኝ ወጣ በሉና ስራቸው መርከዝ አለ፣ መርከዙን ሩጠው አለፉ። ከዛ ዞር ብል እነዚህኞቹ ደላሎች የሆኑ 2 ትግሬዎች ያሉት እነሱ የሚያለቅስ ሲሞጅ አትላቱ አካውንቱ እንዳይዘጋ ቀጥል። ከደፈሩ በኋላ ምንም የማውቀውም ነገር የለኝ። ራሴንም መነሳትም መውደቅም አቃተኝ። በሽታም የሚጥል በሽታ አለብኝ። ከዛ በኋላ ዋነ ጉሬ ወስደው ጣሉ። ከጉሬ በኋላ ራሴንም ምንም የማስታውሰው ነገር የለኝ። በኋላ ስነቃ ጉሬ ውስጥ አገኘሁት። ቆይተው በጣም ረዥም ሰዓት እዛ ጉሬ ውስጥ ቆይቼ ከቆየሁ በኋላ ከመጡ በኋላ የሆነ ዋሻ ውስጥ አስገቡኝ። የሆነ ዋሻ ውስጥ ታስገቡኝ በኋላ በጣም በርካታ ሴት አለ፣ ነፍሰ ጡርም አለ፣ ልጅ የሚያዙ አሉ። ከበደችም
ያበዱም አሉ። ከዛ በዛ ውስጥ አንድ ወር ከ15 ቀን ይሁን ከ10 ምናምን ቀን ይሁን ቆይቻለሁ። ወደዚያ ያመጡኝ ያን 8 ቀን ነው አለችን እና ላይ በላይ የሆነ እንትን ስለሷ እያፈላለጉ ስለሆነ ንገሩላት በህይወት አለች ብላ ነገረችን። የእሷም ስልክ አልሰራልን አለ። ስልካችን ሊቀሙን ይችላሉ። በጣም ብዙ ልጆችም ተቀምጠናል። ደግሞ የሆነ የኮሬብ ነው ኮሪያ ይሁን የሆነ ሳይድ የሚባል ልጅ ገለውታል። እሷ ጋር ማለት ነው። እሷ ጋር እያወራ ለቤተሰቦችሽ እናሳውቅልሽ ስልክ ስጭን ሲሉ ደርሰውበት እዛው ገለውታል። የሆነ ሳይድ የሚባል ልጅ ማለት ነው። የራገ ልጅ ነው። ኮሬብ ይሁን ኮሪያ ይሁን ያለች ኮሬብ ይሁን ኮሪያ ይሁን ያለች እየሰማችሁ ነው እንግዲህ። ከዚህ ጣራ ቆሬ ይሁን ቆሬ ነው። ጣራ ቆሬ ነው ቆሬ ኮሬብ ነው ያለች። ኮሬብ የሆነ ሳይድ የሚባል ቀጭን ያለ ፎፈረልሽ እሱን ለቤተሰቦችሽ እናሳውቅልሽ ኖርሽም ለቤተሰቦችሽ እንዲያውቅልሽ እናሳውቅልሽ ሲሉ አንተ ምንድነ ብለው እዛው ገለውታል። የኮሬብ ልጅ ሳይድ የሚባል ስሙን አባቱን ስም አልነገሩኝም እንጂ ሳይድ የሚባል እና እኛም በህይወት ተወጣን። ብዙም የምንናገረው ነገርም ስላለ ብዙ የሚሰቃዩ ሴቶችም ስላሉ እንግዲህ አላህ ካለ እንወጣለን። ብር ማገባልንም እኛም ስልካችንን ሊቀሙን ይችላሉ እና እያፈላለጉ ነው ቤተሰቦቹ ብለዋል። በህይወት ልጅቱ አለች። ይህን 8 ቀን ይግደሏት አይግደሏት አናውቅም። ጥላዬን ሳቡት ያሉ እንግዲህ ቤተሰብ ከዚህ በላይ ታዲያ ምን እናድርግ? ወደፊት ለመጓዝ እናድርግ። ከዚህ በላይ ምን አለ? ሀገርሽ አይደሉም። ባጭሩ የምነግራችሁ ነገር የእሱ ሀገርሽ አይደሉም። በዛ ውስጥ ብር አንቱ ተብሎ ወደ 25 ወደ 20 እንሆናለን የተቀመጥን ልጆች አለን እና እሷ እያለቀሰች ስንጠይቃትም ጓደኞቿ ደግሞ ጥላት የሄዱት መንገድ ደግሞ ማለት ነው ጠብቁ ወጣ በሉና ተንፈስ ልበል ስራቸው ጥለው ሄዱ ወሮጡ ጥለው ሲሄዱ እኔም ደከመኝ ከደፈርኩ እነዚህ ሰው በላዎች በጣም በሽታ አለብኝ ራሴን ሳቅ ስነግር ውስጥ ራሴን አገኘሁት። ከዛ በኋላ መኖሬን ሲያውቁ የሆነ ዋሻ ይዘው ይሄዱ። እሷን ለመርዳት ህይወቱን ያጣልታል እየተባለ በጣም ከባድ ብላለች ብሏል። እንግዲህ ልጅቱን አናውቃትም። በዚህ ልክ ነው የተመለከተው። ልጅቱን እንደዚህ ማለቷን ልንገራችሁ ብዬ ነው እና እዚህ ላይ መንጫጫቱ እንዲያነካት ማለት ሳይሆን ቤተሰብ ካላት ልጅቱን ድረሱላት። አይ እኛስ አይሆንልንም ታላችሁ ለልጅ ስል ባተረፈች ዛሬ እንደው ከዚህ ጉድ በህይወት ትምህርት እንዳለ ምን አይነት ከባድ ነገር ነው። ለካ ሞቶ መቀበር በሰላም በቃ የሆነ እርማችሁን ታወጣላችሁ። የሳውዲ በረሃ ስንቱን በላ፣ ስንቱን የዘላለም ተቀስተኛ ያደረገ። ስሙ ብቻ በጣም ከባድ ነው። የሚመሳሰሉ ሴቶች ናቸው ከዛ ውስጥ ያሉት። እንደው ሀና ሜቢ እንደው አላህ የሆነ በቃ ለንደን ለነዛ ልጆች ሜቢ በትክክል ትክክለኛ ነገር ነው የተናገርከው። ለልጁ ከሆነ ወደፊት እንግፋበት። አስባችሁ በጣም ከባድ ነው። እኔም ይሄን ነው የምፈልገው። ከዚህ በላይ
በላይ ምን እንዲቀርብላችሁ ፈለጋችሁ? 6400 ህዝብ አላችሁ። አጋቡን እኮ የምር በ50,000 ህዝብ መኖሯን አረጋግጥላችኋል አይደል? አሁንም ይሄው አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። እንግዲህ እናንተም አይታችሁ ፍረዱ። ያው ህዝብ በዩቲዩብም በቲክቶክም የእሷን ጉዳይ እየተከታተለ ያላችሁ ሁላችሁም ማለት ነው። ይኸውና ዛሬ እንግዲህ ይሄን ፎቶ የእሷ ነው እዛ የተነሳች የእሷ ነው ብሎ አምጥተዋል። እኔ እንዳየሁት ከሆነ የምር በጣም የመመሳሰል ነገር አለው። ገባችሁ? ያው ጉስቁላለች እንጂ እዚህ ጋር ትንሽ እና የመመሳሰል ነገር በጣም አለው። እሷ ናት እየተባለ ነው። እና እነሱ እንግዲህ ትላንትና ከታች አይታችኋል የለቀኩትን ቪዲዮ የተቀበረችበትን ቦታ ጭንቅላቷን፣ ፀጉሯን፣ ልብሷን ቱታ ምናምን እንደዚህ አሳይተዋሉ። የሰው ልጅ እንዴት ነው በ2 ወር ባልሞላ ጊዜ ልብሱ ብቻ ንጹህ ሆኖ ፀጉሩ ብቻ ተነቅሎ ጭንቅላቱ ብቻ ባዶ ሆኖ ምናምን ማለት እንደውም እኔ እንጃ ማለት ልብሷ እኮ እንዴት ነው የሰው ልጅ አጽማችን ሲበሰብስ እኮ ልብሱም የመበላሸት ማን ነው ልብሷን አውልቆ አልቀበሯት አይደል እንዴ? በልብሳ ሆኖ እንዴት ነው ልብሷ ከላይ ብቻ እንደዚህ ወጥቶ ለብቻው የተቀመጠና በቃ ጥያቄ የዚች ልጅ ነገር ጥያቄ ነው የሚፈጥርባችሁ። እና ይሄን ቪዲዮ ቅድም የለቀኩትለት ቪዲዮ የቀብሯን ቦታ ያሳዩት አሳይተዋሉ። ያኔ እሷ ስትወድቅ እንዴት ነው አንድ ሰው እንኳን ፎቶ እንደዚህ ማንሳት ያልቻለው? ቪዲዮ መቅረጽ ያልቻለው ሲቀብሯት ምናምን? እናንተ ለካ የሆነ ሰው ታሞ እንደዚህ ቀብራችሁ እርማችሁን ስታወጡ በቃ ይለይላችኋል። ነገር ግን እንደዚህ አለች ሞታለች እየተባላችሁ በቃ ዘላለማችሁን እኔ ለቤተሰቧ በቃ የዘላለም ለቅሶ ነው እያስቀመጠችላቸው። ወላሂ ላዚም በቃ ሞታችሁ መባልና በአይናችሁ የሆነን ሰው አይታችሁ ስትቀብሩ ህርማችሁን ታወጣላችሁ። አሁን የዚች ቤተሰቦች እንዴት አድርጎ ህርማቸውን ያውጡ? እንዴትስ ብሎ ምንስ ብሎ? እስቲ ልጄ የለችም ብሎ ነው የሚያለቅሱት? ልጄን ቀብሬያታለሁ ብሎ ነው ህርማቸው የሚያወጡት? ከባድ ነው። አሁን እንደተባለው እንግዲህ በቃ እኛ ትላንትም ብሎ ነበሩ እንግዲህ በዋትሳፕ ድርድርም ካለ እንደተናገራችሁት እሷን ለማዳን ያለውን ልጅ አንድ የእድሪስ የሚባል ልጅም ቁጥር ካለሽ እኔ ለቤተሰቦችሽ ከዚህ እንድትወጪ አደርጋለሁ ንገሪኝ ብሎ ሲሰሙት እሱ ሊረዳ ሲሞክር ሲሰሙት እንዴት እዚህ መጣሽ ከየት መጣሽ ሲሏት የ68 ቀን አስክሬን ነው ብላችሁ ነው ያመጣችሁት ወይስ ምንድን ነው? ማን ይቀበላል ብላችሁ ነው? አሁን ያንን እንዳንተ አዎ ነው የምትቀበሉት። ምክንያቱ ይህንን ማስረጃ እንዴት ብለን የመጣበን ምክንያት ልንገርህ። የወደቀ ሬሳ እርግጥ ነው የወደቀ ሬሳ የማን መሆኑን አይታወቅም። የእሷ ፋሚሊ የሆነ ወይም ደግሞ ትክክለኛ ከሳውዲ ሆነ ወይ ከየመን ሰው ተፈልጎ ልጅቷን ያንን ያሳያችሁንን ራሱን ከሷ ከጥፋም ቆይ ለሚቶክ የማያውቁት ነገር ስላለ ነው። የማያውቁት ነገር አለ። አንዴ ቆይ በእናትህ አንዴ ስታፕ ቆይ ስታፕ ይኸው ቆይ አንዴ አስጨርሱኝ። ይኸውልህ ጥያቄ ምን እንደሆነ ታውቃለህ? ይኸውልህ ቆይ የኔ ጥያቄ ምን እንደሆነ ታውቃለህ? እነሱ ራሱ እየዋሹ ከሆነ ስለሚታወቅ ነው። ዛሬ የተገደለ ወይም ዛሬ የወጣና የዛሬ 3 ወር ወይም 2 ወር የተገደለ ሰው በዲኤንኤ ይታወቃል። ገብተዋል አይደል? ዛሬ ገለው ልጅቷን የልጅቷ ዲኤንኤ ነው ብለው ከነገ ጀምረው ቢገሏትና የሆነ ነገሯን ፀጉሯን ነጭተው የሆነ ነገሯን ቢልኩ እኔ ፖሊስ ነኝ። ዲኤንኤ ምርመራ ላይ የስንት ቀን እንደሆነ እስከ ቀኖቹ ይታወቃሉ። እንደዚች አይነት ጌም ውስጥ እንዳይገቡ ነው። ልጅቷ በህይወት አለች አለ ኖ ቆይ አንዴ አይውላችሁ ቆይ አንዴ በዲኤንኤ የዛሬ የተገደለ ሰውና የዛሬ 4 ወር የተገደለ ሰው ይታወቃል። ኦር የዛሬ 2 ወር ኦር የዛሬ ወር ከ15 ቀን
ምን መሰላችሁ ልጅቷ ካለች ዛሬ ገለው ነቃቅለው ቢያመጡ ገለዋት ማለት ነው ምናምን ቢዝነሳቸው እንዳይበላሽባቸው እዛ የታፈኑ ልጆችም አሉ እየተባለ ነው እንዳምኗቸው በዲኤንኤ ሲባሉ እነሱ የሚያስቡት አሁን ኦኬ አሁን ገለናት ጸጉሯን ነቃቅለን ብንሰጣቸው በቃ ኦኬ እሷ ናት ይባላል። ቀኑ ጭምር እንደሚታወቅ እንዳውቁ ነው። ልጅቷን አለች እንዳይገሏት እየነገርኳቸው ነው። እናንተውን ዝም ብላችሁ ነው አለች ልጅቷ እንዳይገሏት ነው። የለችም ካሉም ደግሞ ያ ዲኤንኤ የስንት ቀን እንደሆነ የ2 ወርም የ3 ወር ይታወቃል ነው አለቀ። ግን ልጅቷ አለች እንዳትገሏት ለማለት ነው። ታንኪዩ እዛው ያለች አትጨምርላት ነው። ከዛች ቦታ ላይ አንስተው ለዲኤንኤ የሚወስድ ቢመጡ እናንተ ምን አይነት መያዦ ትሰጡናላችሁ? የሰው ህይወት ስንሰጣችሁ ወደዛ የሚገባ ሰው እናንተም የሰው ህይወት ማስያዝ አለባችሁ። የሆነ ቦታ ገብቷችኋል አይደል? አሁን ከዛ ቦታ ላይ ሄዶ የሚገባ የሚያምኮሰው ነው ሰው ነው የሚገባው። አይ መያዙ በህይወት ከተማ ውስጥ ነው ህግ ውስጥ ህግ ይኸውልህ እዛ ጫካ ውስጥ ያለ የሚመጣውን ሰው ብገሉትስ ቦታው አደገኛ ቦታ ነው እየተባለ ነው። ይህንን ነገር እውነቱ እንደወጣ ታውቆ ሰው ቢላክ ምሳሌ ይኸውልህ ምሳሌ ባሏ ቆይ የልጇ አባት ባሏ ቢመጣ ከሳውዲ እናንተ የምትወስዱት ሪስፖንሲቢሊቲ ልጁ ሰውየውንም እንዳትገሉት ማለት ነው። ምን አይነት መያዦ ትሰጡናላችሁ? እዛች ያሳያችሁብን ቦታ ላይ ሪከርድ ተደርጋ የተቀመጠች ናት በላይፍ እዛች ቦታ ላይ ሂዶ ከጸጉሯም ከጥርሷም ከጥፍሯም እሱ ራሱ ባለቤቱ ፒክ እንዳረግ እናንተ መያዦ ከተማ ላይ ምን ትሰጡናላችሁ? ይሄ ዝም ብሎ እዛ ውስጥ እዛው ያለ ምናምን አይደለም። ምክንያቱም በጣም አደገኞች እንደሆናችሁ ነው የሚነገረን። ትገላላችሁ። ይህንንስ ምንድን ነው ላይክ ፍሬ ያለው ነገር ቢቋጭና በዚህ መልኩ ቢያልቅ እናትና አባቷን ቢያርፉ ሌላ ቤተሰብን ባይጨራረስ የዲኤንኤውን ደግሞ ህዝቡ አዋጥቶ እስከ ቀኗ እስከ ሰዓቷ ግልጽ ተብሎ ምርመራ ይካሄዳል። ቆይ አንዴ ቆይ ወንድም ቆይ እንድሪስ ቆይ መሆን ያለበት ነገር ዝም ብሎ ሰው ማጉላላት አይደለም። መሆን ያለበት ነገር አለ። ቤተሰብ ማረፍ አለበት። ቆይ እንድሪስዬ ወንድሜ ቆይ አንዴ ሰው በህይወት እኮ እንዳስይዙን እንፈልጋለን። ሳውዲ በይኸውልህ ዝም ብሎ ሰው አይሄድም። የእነሱ ሰው በህይወት ይያዛል። እንደዚህ ይያዝና የሆነ ቤት ይቀመጣል። ያ ባልዮ ወይም ሰው ሂዶ እስከሚመለስ ድረስ ከዛች ላይ ቪዲዮ ከዛች አስክሬን ካሏት ላይ እሱ ራሱ ፒክ እንዳረግ ማለት ነው። ገብተዋል አይደል? እንደዚህ ነው መሆን ያለበት። ልጅቱ ያልሞተ ሰውኛ የሰው አጥንት ምን ያደርግልናል? በዲኤንኤ ይጣራል እኮ እሷ ካልሆነች ውሸት ከሆነ እኮ እንድሪስ መለያው ይሄ ነው። ከምርሽን ነው ላይክ እንዴት አምነሽ ነው እኛ የምንፈልገው አሁን አዳምጥ ቆይ ከምርሽን ነው አስታዲያምጡ ይህ የምትሉት አንደኛው ልጅ ይዘጋብኝ ሄዶ ልጅ እስከሚመጣ ድረስ